ትራምፕና ኔታንያሁ የኢራንን ድርድር አስመልክቶ በውጥረት የተሞላ ንግግር ማድረጋቸው ሲዘገብ ቴህራን በበኩሏ የቅርብ ጊዜውን የአሜሪካ ምላሽ እየመረመረች መሆኑ ተገለጸ። ፕሬዚዳንት ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ውጥረት የነበረበት እንዲሁም ጠቅላይ ሚኒስትር ኔታንያሁ እጅግ ያበሳጨ የስልክ ንግግር ማድረጋቸውም ተዘግቧል። ትራምፕ ከቴህራን ትክክለኛ ምላሾችን ለማግኘት ጥቂት ቀናት ለመጠበቅ ዝግጁ መሆናቸውን ከገለጹ በኋላ ኢራን ጦርነቱን ለማቆም የቀረበውን የዋሽንግተን የቅርብ ጊዜ አቋም እየገመገመች መሆኑን አስታውቃለች። And you have these massive tankers saying, let's get the hell out of here. It's amazing. ትራምፕና ኔታንያሁ የኢራንን ድርድር አስመልክቶ በውጥረት የተሞላ ንግግር ማድረጋቸው ሲዘገብ ቴህራን በበኩሏ የቅርብ ጊዜውን የአሜሪካን ምላሽ እየመረመረች መሆኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ቤንያሚን ኔታንያሁ የኢራን ጉዳይን በተመለከተ ባሳለፍነው ማክሰኞ ዕለት ከፍተኛ ውጥረት የነበረበት እንዲሁም የእስራኤሉን ጠቅላይ ሚኒስትር እጅግ ያበሳጨ የስልክ ንግግር ማድረጋቸውን የአሜሪካው የዜና ምንጭ አክሲዮስ ዘግቦታል። እንደ አክሲዮስ ዘገባ ከሆነም ከኢራን ጋር ስምምነት ላይ ለመድረስ እየተከናወኑ ስላሉ አዲስ ነገሮች የተነሳበት የሁለቱ መሪዎች ንግግር ረጅምና አስቸጋሪ ነበር ብሎታል። አሜሪካና ኢራን ጦርነቱን በመደበኝነት ለማቆምና በ30 ቀናት ውስጥ ድርድር እንዲካሄድ የሚያስችል የፍላጎት መግለጫ በአሸማጋዮቹ በኩል እየተዘጋጀ መሆኑን ትራምፕ ለእስራኤሉ መሪ ተናግረዋል ተብሏል። ዘገባው እንደሚያመለክተው በአንድ ወር ጊዜ ውስጥ የሚደረገው ድርድር የኢራን የኒውክሌር ፕሮግራምና የሆርሙዝ መከፈት ያሉ ጉዳዮች ንግግር እንዲደረግባቸው የሚያስችል መሆኑ ተገልጿል። ዋሽንግተንና ቴህራን እነዚህ ሰነዶች ላይ ፊርማቸውን እንዲያኖሩ የተነገራቸው ኔታንያሁ ባካሄዱ እንዳልተስማሙ ሁለት የእስራኤል ምንጮች ለአክሲዮስ ተናግረዋል ሲል ዘገባው አስታውቋል። እንደ አክሲዮስ ዘገባ ከኢራን ጋር የሚደረገው ድርድር ላይ ከፍተኛ ጥርጣሬ ያላቸው ኔታንያሁ ጦርነቱ እንዲጀመርና የኢራን ወታደራዊ አቅም ይበልጥ እንዲዳከም ፍላጎት አላቸው ብሏል። ወሳኝ መሰረተ ልማቶችን በመምታት አገዛዙ እንዲዳከም ይፈልጋሉም ተብሏል። ትራምፕ በበኩላቸው ለሚደረገው ንግግር ጥቂት ተጨማሪ ቀናትን ለመስጠት ፈቃደኛ ናቸውም ተብሏል። ትራምፕ ከቴህራን ትክክለኛ ምላሽን ለማግኘት ጥቂት ቀናትን ለመጠበቅ ዝግጁ መሆናቸውን ከገለጹ በኋላ ኢራን ጦርነቱን ለማቆም የቀረበውን የዋሽንግተንን የቅርብ ጊዜ አቋም እየመረመረች መሆኑን አስታውቃለች። ሆኖም ትራምፕ ኢራን ከስምምነቱ ጋር ካልተስማማች ጥቃቶች እንደገና ሊቀሰቀሱ እንደሚችሉ አስጠንቅቀዋል። የአሜሪካን አመለካከቶች ተቀብለናል፣ እየገመገምናቸውም ነው ሲሉ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂ መናገራቸውን ኑር ኒውስ የተባለው የሀገሪቱ የመንግስት የዜና ወኪል ጠቅሶ ዘግቧል። ባለፈው ወር የሰላም ንግግሮችን ያስተናገደችውና በሁለት ወገኖች መካከል እንደ መልእክት አቅራቢ ሆና እያገለገለች ያለችው ፓኪስታን በቴህራንና በዋሽንግተን መካከል የሚደረገውን የሽምግልና ጥረት መቀጠሏንና በርካታ የሐሳብ ልውውጦች መደረጋቸውን ቃል አቀባዩ አክለው ገልጸዋል። የተኩስ አቁሙ ስምምነት ተግባራዊ ከሆነ 6 ሳምንታት ቢያልፍም ጦርነቱን ለማቆም የሚደረጉ ንግግሮች ያሳዩት መሻሻል አነስተኛ ነው ተብሏል። ትራምፕ ለጋዜጠኞች በሰጡት መግለጫም እመኑኝ፣ ትክክለኛ መልስ ካላገኘን ነገሮች በጣም በፍጥነት ይሄዳሉ፣ ሁላችንም ለመንቀሳቀስ ዝግጁ ነን ብለዋል። ለምን ያህል ጊዜ እንደሚጠብቁ የተጠየቁት ትራምፕ ጥቂት ቀናት ሊሆን ይችላል፣ ነገር ግን በጣም በፍጥነት ሊሄድ ይችላል ሲሉም መልሰዋል። ይህ በእንዲህ እያለ የአሜሪካና ኢራን ዋና አሸማጋይ የሆነችው ፓኪስታን የሰራዊት አዛዧ ዛሬ ቴህራን እንደሚገቡ የኢራን መገናኛ ብዙሃን ዘግበዋል። ዘገባዎቹ እንደሚያመለክቱት የወታደራዊ አዛዡ የቴህራን ጉዞ ከዚህ ቀደም ከኢራን ባለስልጣናት ጋር ሲደረግ ከነበረው ንግግርና ምክክር የቀጠለ ነው ተብሏል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሰይድ ሞህሲንም በአንድ ሳምንት ውስጥ ለሁለተኛ ጊዜ ትናንት ረቡዕ ዕለት ቴህራን መገኘታቸውን ኢስና የተባለው ኢራን መገናኛ ብዙሃን ዘግቧል። ሚኒስትሩ ከኢራኑ ፕሬዝዳንትና የሀገር ውስጥ ሚኒስትሮች ጋር ተገናኝተዋል። የፓኪስታንና የኢራን ባለስልጣናት በንግግራቸው ቀጠናዊ ሁኔታዎችን እንደገመገሙ ዘገባው ጠቅሷል። በኢራንና በአሜሪካ መካከል የሚካሄደው ቀጥተኛ ያልሆነ ድርድር ስላለበት ሁኔታ መነጋገራቸውም ተገልጿል። የኢራኑ ፕሬዝደንት ማሱድ ፔዜሽኪያን ከንግግሩ በኋላ በኤክስ ገጻቸው ባሰፈሩት ጽሑፍ ቴህራንን በማስገደድ እጅ እንድትሰጥ ለማድረግ የሚደረግ ጥረት ቅዠት ነው ብለዋል። ኢራን ያለማቋረጥ ቃሏን ጠብቃለች፣ ጦርነትን ለመቀልበስም ሁሉንም ጎዳና አስሳለች ያሉት ፕሬዝዳንቱ በእኛ በኩል ሁሉም መንገዶች ክፍት ናቸው በማለት ጽፈዋል። To protect Iran from and its peaceful nuclear program, and this is a serious challenge.